ሰዎች ጠንክረው ቢሰሩም ለምን ድሆች ሆነው ይቀራሉ? ጤና ይስጥልን። ይህ ሳኮል ሬዲዮ 90.62 ነው። በየቀኑ ከፀሐይ መውጣት በፊት የሚነሱ ቀኑን ሙሉ የሚሰሩና ምሽት ደክመው ወደ ቤታቸው የሚመለሱ ብዙ ሰዎች አሉ። ነገር ግን ዓመታት ሲያልፉ የገንዘብ ሁኔታቸው እንዳለ ይቀራል። ታዲያ ለምን? መልሱ ሁል ጊዜ ስንፍና አይደለም። በእውነቱ በዓለም ላይ ካሉት በጣም ታታሪ ሰዎች መካከል ድሆች ይገኛሉ። ዋናው ልዩነት ያለው እንዴት ይሰራሉ በሚለው ላይ ነው። ገንዘብ ለማግኘት ብቻ መስራት ሰውን በተመሳሳይ የህይወት ደረጃ ላይ ያስቀር ይችላል። አዳዲስ ክህሎቶችን መማር፣ ትልልቅ ችግሮችን መፍታት፣ ገንዘብን በጥበብ ማስተዳደርና ለሌሎች እሴት መፍጠር ገቢን በጊዜ ሂደት ያሳድጋሉ። ሌላው ምክንያት የፋይናንስ ዕውቀት እጥረት ነው። ብዙ ሰዎች ገንዘብ እንዴት እንደሚያገኙ ይማራሉ፣ ግን እንዴት እንደሚያስተዳድሩት አይማሩም። በጀት ማውጣት፣ መቆጠብና መዋለ ንዋይ ማድረግ ከሌለ ከፍተኛ ገቢም ቢኖር በፍጥነት ሊያልቅ ይችላል። ፍርሃትም ትልቅ ሚና አለው። የመውደቅ ፍርሃት፣ አዲስ ነገር የመማር ፍርሃት ወይንም አዲስ ሥራ የመጀመር ፍርሃት ሰዎችን ለረጅም ጊዜ በተመሳሳይ ቦታ ሊያቆያቸው ይችላል። እንዲሁም አንዳንድ ሰዎች የሚያገኙትን ሁሉ ወዲያውኑ የማውጣት ልምድ አላቸው። ገቢያቸው ሲጨምር ወጪያቸውም አብሮ ይጨምራል። ይህ ሀብት እንዳይገነባ ያደርጋል። የሚኖሩበት አካባቢም ተጽዕኖ አለው። በዙሪያቸው ያሉ ሰዎች መሳካት አይቻልም ብሎ የሚያምኑ ከሆነ ከዚህ አስተሳሰብ ውጪ ማሰብና እድሎችን መፈለግ ይከብዳል። ነገር ግን ድህነት ሁል ጊዜ በግለሰብ ምርጫ ብቻ አይወሰንም። የትምህርት ዕድል እጥረት፣ ሥራ አጥነት፣ ህመም፣ ግጭት፣ መድሎ እናም የኢኮኖሚ ችግሮች በጣም ታታሪ ሰዎችም ወደፊት እንዳይገፉ ሊያደርጋቸው ይችላል። የምስራቹ ግን ይሄ ነው። ማንኛውም ሰው አዲስ ክህሎትን በመማር ገንዘቡን በጥበብ በማስተዳደር መጽሐፍ በማንበብ ጠቃሚ ግንኙነቶችን በመገንባትናም ለሌሎች እሴት መፈጠር የወደፊት እድሎችን ማሻሻል ይችላል። አስታውሱ፣ ጠንክሮ መስራት ለኑሮ ሊያበቃዎት ይችላል። በጥበብ መስራት፣ መማርና ገንዘብን በትክክል ማስተዳደር ግን የተሻለ የወደፊት ህይወትን ለመገንባት ይረዳል። ዛሬ ትንሽ ለውጥ ይጀምሩ። አዲስ ክህሎትን ይማሩ። ትንሽ ይቆጥቡ። በራሱ ላይ ኢንቨስት ያድርጉ። ትንሽ ጥረቶችን በተከታታይ ሲያደርጉ በጊዜ ሂደት ትልቅ ውጤት ያመጣሉ። እናመሰግናለን። ይህ ሳኮል ሬዲዮ 90.62 ነው። መልካም ጊዜ ነው።